ማስተዋል እንዲህ በግልጽ የቀደመውን እባብ አዲዮም የእባቡ ጭንቅላት ወደ ማህፀኗ ሆኖ ይታያል። ይሄ ራሱ የሆነ ትርጉም አለው። ከዚህ በፊት ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3 ነጥብ ቲክቶከር አዶናይ ንግግር በዚህ ሰዓት በበርካቶች ዘንድ መነጋገሪያ የሆነ ሲሆን ብዙዎች ከሰሜን የመጣ ኢትዮጵያን አንድ የሚያደርጋት ይህ ሰው ቴዎድሮስ አዶናይ ኢትዮጵያን አንድ አደርጋታለሁ፣ ብዙዎች ቴዎድሮስ ነህ ይሉኛል፣ ኢትዮጵያን አንድ የሚያደርገው ቴዎድሮስ ነህ እያሉኝ ይገኛሉ በማለት ተናግሯል። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም ማለት ሰላም ጤና ይስጥልኝ። ወደና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። ያላችሁበት ሰላም ክርስቶስ ይብዛላችሁ። ተዳችሁ ወደ ስልካችን እጅግ አነጋጋሪ የሆነ የአዶናይ ንግግር በርካቶችን አስገርሟል። በዚህ ቪዲዮ የምንመለከተው እንግዲህ አዶናይ በዚህ ሰዓት እጅግ መነጋገሪያ የሆነ ርዕስ አንስቷል። እሱም የሚመጣው ቴዎድሮስ የሚባለው ንጉስ እኔ ነኝ የሚለው ንግግሩ ትንሽ ነገሮች መስመር ይቀይርበት ይሆን የሚል ሀሳብ አለ። ቪዲዮ አሳያችኋለሁ። ብዙዎች ሀሳብ እየሰጡበት ይገኛሉ። በሌላኛው መረጃችን ደግሞ በኦኬ ፓስታ ምክንያት ሲያለቅስ የነበረው ወንድም ከአዋርዱ ላይ ይኸው አዶናይ የሚባለው ወንድማችን ለልጁ እንደሚሰጠው ቃል ገብቶለታል። እጅግ ደስ የሚል ዜና ነው። ሌላኛው ደግሞ የማስተዋል ጉዳይ ነው። ማስተዋል መድረክ ላይ ለሽልማት ተጋብዛ እንደሆነ ሁላችሁም ታውቃላችሁ። ነገር ግን እዛ ያደረገችው ተግባር በጣም ብዙዎችን አስቆጥተዋል። የማስተዋል ወንጌል ኢየሱስ ሳይሆን እባብ ነው እየተባለ አንዳንድ መረጃዎች እየወጡባት ይገኛሉ። በጣም ያሳዝናል እላችኋለሁ። እሷ ያደረገችው ነገር ከመድረክ መሪዎች የማይጠበቅ ንግግር ነው ያደረገችው እና በዚህ ጉዳይ የበፊት ፋይሎች እየወጡ ብዙዎች ሀሳብ እየሰጡባት ይገኛሉ። እውነት እጅግ በጣም የሚያሳዝን ነገር ነው። በዚህ በማስተዋል ጉዳይ ላይ የተሰራጨ ያለው መረጃውን አሳያችኋለሁኝ። አሁን በቅድሚያ ግን ከኦኬ ፓስታ ሲያለቅስ የነበረው ወንድም ቲክቶከር ላይ እንጀምርና ቪዲዮዎችን እያንዳንዱን የምናያቸው ይሆናል። እጅግ አስተማሪ ቪዲዮዎች ናቸው ብዬ አስባለሁ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ቻናላችን ሰብስክራይብ ካደረጋችሁ ሰብስክራይብ ያደርጋችሁ ጀምሩ። ወደ ቪዲዮውን እየተከታተሉ በጣም ከፋኝ። ሚካኤልን ደብሩኝ። በጣም ያሳዝናል። ህሊና ያለው ሰው ሁሉ የዚህ ልጅ ጉዳይ ሊያሳስበው ይገባል። ይህ ልጅ ልቡ ተሰብሮ ሲያለቅስ እያያችሁ ለምን ዝም እንዳላችሁ አልገባኝም። እንደዚህ አይነት ቪዲዮ ባልሰራ ደስ ይለኛል። ነገር ግን የልጁን የልብ ስብራት እያየው ዝም ማለት አልፈለኩም። ድሃ ሲበደል ሲያለቅስ አቅም እያለው ሲገፋ ማየት የማይችል ሰው ካለ እባካችሁ በፈጠራችሁ አምላክ ይዣችኋለሁ። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል ይህንን መልእክቴን በፍጥነት አድርሱልኝ። ይሄ ልጅ ሁላችንም እናውቀዋለን። በተለይም ሰፈራችን ትሉ ዲምቱ እንሄዳለን ኮዬ ፈቼ በሚለው የትሬንድ ቪዲዮ እንዲሁም ደግሞ ሄሎ አጎቴ ሴሌም ነው በሚለው አስቀኝ ቀልዶቹ ሁላችንም እናውቀዋለን። እሱ ብቻ አይደለም፣ በኦኬ ፓስታ ቻሌንጅ ላይም ከ3.5 ሚሊዮን በላይ ተመልካቾች የሱን ቪዲዮ ተመልክተዋል። ታዲያ ይሄ ልጅ መሸለም አይደለም ስሙ ተጠርቶ እንኳን ለክብሩ የሚመጥን ጥቂት እውቅና ራሱ አልተሰጠውም። ይህ ጉዳይ ደግሞ የልጁን ልብ ሰብሯል። በአቅሙ መጠን የሚገባውን ነገር አላገኘም። ይህንን ቪዲዮ የምትመለከቱ 3 አካላት ለዚህ ልጅ የሞራል ካሳ ልታደርጉለት ይገባል። አንደኛ የቲክቶክ ክሬቲቭ አዋርድ አዘጋጆች፣ ሁለተኛ የኦኬ ፓስታ ቻሌንጅ አዘጋጆች፣ ሶስተኛ ደግሞ አዲስ የተመሰረተው የሶሻል ሚዲያ ማህበር አዘጋጆች በቻላችሁት አቅም የልጁን ሞራል ልትጠብቁለት ይገባል። ካልሆነ ግን እመኑኝ የልጁን ተስፋም ሞራልም ትገሉታላችሁ። እናንተ ካልቆማችሁለት ማንም ሊቆምለት አይችልም። አለንልህ ወዬ ብላችሁ ድምጽ ልትሆኑት ይገባል። ሌሎቻችሁ ሼር ኮፒ ሊንክ እያደረጋችሁ ለሚመለከቱ አካል አድርሱልኝ። እግዚአብሔር ይጨምርበት። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴ ነው ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ፣ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው።
የኮሚኬልም ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። አይሚትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100 ሺህ ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100 ሺህ ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ መሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ኦኬ ጋይስ እንደሰማችሁት ነው አዶናይ እንግዲህ በጣም ምላሽ ለዚህ ወንድማችን ምላሽ ሰጥቷል። በጣም ደስ ይላል ወትላችኋለኝ። በወጣው ይተካ። በቃ መልካም ወጣት ማለት እንደዚህ ያለ ነው። ወደ እጅግ አነጋጋሪ ወደ አዶናይ ንግግር ከመሄዳችን በፊት እንደሚታወቀው ይህ ወንድም በኦኬ ፓስታ ላይ ቻሌንጅ ቪዲዮ እየሰሩት ይወዳደሩ ነበርና ለሱ መሰጠት የነበረበት አዋርድ ሌላ ሰው የተሰጠው በቪውም በምንም ይህ ወንድም ነበርና የሚበልጻቸው ሌሎችን ለሱ ግን አልሰጠው። ለዛ ነው ወንድማችን ቅሬታ እያቀረበ ያለው። ያን መሰረት በማድረግ ወንድማችን አዶናይ አዝኖ እሱ ከደረሰው ቲክቶክ አዋርድ ላይ ቀንሶ ለዚህ ወንድማችን የበኩሉን አስተዋጽኦ አድርጓል። ሰው ማለት የሰው ልክ ማለት በዚህ ልክ ነው ብያስባለሁ። በጣም ደስ ያለኝ የብቻ አይደለም፣ ቲክቶከሮቹም የተሰማቸውን ስሜት በመግለጽ ከዚህ ወንድም ጎን ቆመው የበኩላቸውን ለማድረግ ተፍተፍ ሲሉ አስቻለኝ። ይሄን ቪዲዮ አይተን እንመለስና ወደ አዶናይ አነጋጋሪ ንግግር እንሄዳለን። በጣም ጎበዝ ነክ፣ በጣም ጠንካራ ነክ። እሺ ማሺ አመሰግናለሁ። እዚህ ጋር የተሰባሰበው ሁሉም 5500 ሰው ገስት ላይ ያሉት እህት ወንድሞችም የተሰባሰብ ነው። ትላንትና በለቀቀው ቪዲዮ ትንሽኛም ያንተ ስሜት ስለተጋባብን ለዛ ብለን ይጠራን ሌላ ስሜት እንዳይሰማክ እሺ። እና እዛ መድረክ ላይ ስላልተሸነፍክ እዛ መድረክ የዝነኞች መድረክ ነው። እንዳንተ አይነት ሰዎች አይወዱም እዛ ቦታ ላይ እሺ። ለዛ ነው እሺ። እና እናንተን አሁን ሰፖርት ልናደርግ 1 ሚሊዮን እንድትገባ እንደገና ደግሞ ጎበዝ እንድትሆን እንድትጠነክር ነገ ከነሱ በላይ እዛ ጋር ከነበሩት በላይ ዳቦ ባጣ ህዝብ ላይ የ1 ሚሊዮን ልብስ ገዛን 500 ሺህ ብር ገዛን ሲሉ የነበሩ ከነሱ አንተ እንደምትበልጥ እንደምንወድ ልንነግርክ ነው። ኦኬ ጋይስ እንደምታዩት እነ መሲ ብሪጅስቶን በጣም ብዙ እዚህ ጋር እነ ሳሪም አሉ መሰለኝ። በጣም ብዙ ታዋቂ ቲክቶከሮች ናቸው ሰብሰብ ብለው የዴ ሳፖርት ለማድረግ እንደዚህ ቀና አመለካከት ያላቸው ኢትዮጵያዊ እህት ወንድሞቻችን እንደዚህ ያለ ስራ እየሰሩ ይገኛሉ። እውነት በጣም ነው ደስ ያለኝ። ወንድማችን ተበድሏል። እኔ እንዳየሁት ከሆነ በጣም ተበድሏል። መደረግ የሌለበት ነገር ነው የተደረገው። አሁንም ቢሆን እኛ ውድ ኢትዮጵያውያን ይህን ወንድም ሳፖርት ብናደርገውና እነሱን ደግሞ የዚህን ልጅ ከፍታ አሳይተን የሆነ ስሜት እንዲሰማቸው ማድረግ አለብን ብዬ አስባለሁ። ወደ አዶናይ ንግግር እንሂድ። በዚህ ሰዓት በበርካቶች ዘንድ መነጋገሪያ የሆነ ሲሆን ብዙዎች ከሰሜን የመጣ ኢትዮጵያን አንድ የሚያደርጋት ይህ ሰው ቴዎድሮስ ሲሆን እያሉ ነበር። እሱ ነኝ ወይስ አይደለሁም አላውቅም ያለው ቲክቶከሩ ኢትዮጵያን አንድ የማድረግ ዓላማ ከ4 ዓመት በፊት ነበር። እሱንም ለማሳካት ወደፊት እየገሰገስኩ እገኛለሁ። ኢትዮጵያንም አንድ አደርጋታለሁ ሲል ቲክቶከር አዶናይ ተናግሯል። በዚህ በአዶናይ ንግግር ምን ትላላችሁ? እውነት ቴዎድሮስ ሲሆን ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ በዚሁ አጋጣሚ የቲክቶክ አካውንት መግዛት የምትፈልጉ በርካታ አካውንቶች እንደየፍላጎታችሁ ማቅረብ ይችላሉ። በውስጥ አውሩኝ መግዛት ትችላላችሁ። ሻጮችም ገባ በሉ። አዶናይ ኢትዮጵያን አንድ አደርጋታለሁ፣ ብዙዎች ቴዎድሮስ ነህ ይሉኛል፣ ኢትዮጵያን አንድ የሚያደርገው ቴዎድሮስ ነህ እያሉኝ ይገኛሉ በማለት ተናግሯል። ብዙዎች ቴዎድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላ ብዙዎች እንግዲህ አዶናይን ኢትዮጵያን አንድ የሚያደርገው ቴዎድሮስ ወይም ደግሞ ከሰሜን በኩል የሚመጣው ቴዎድሮስ ነህ ይሉኛል እያለ ነው። እሱን ነኝ እሱን አይደለሁም አላቅም በማለት ተናግሯል። ነገር ግን እንደ አጠቃላይ ኢትዮጵያን አንድ የማድረግ ህልምና እቅድ እንዳለው ነው እንግዲህ አዶናይ የተናገረው። ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ህልም ነበረኝ፣ አሁን ወደሱ እየገሰገስኩ ነው በማለት እንግዲህ ቲክቶከሩና ታዋቂው አዶናይ ተናግረዋል። ከሰሜን በኩል መጥቶ ኢትዮጵያን አንድ ያደርጋል የተባለው ንጉስ ወይም ደግሞ ሰው ቴዎድሮስ የሚባለውን ሰው አዶናይ ይሆናል ብላችሁ ትገምታላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። ፎሎ ማድረጋችሁ እንዳይረሳ። ቲክቶክ አዋርድ
ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና አዶናይ ኢትዮጵያን አንድ ያደርጋታለሁ ሲልም ተደምጧል። አዶናይ ነኝ ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ሰው ቴድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለሁም አላውቅም። ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁን ወደሱ እየገሰገስኩ ነው ሲል ትናንት በስቲያ አዋርድ በኋላ አዶናይ ተናግሯል። ለማንኛውም ምን አለ የሚለውን እስቲ ካንደበቱ እናዳምጠው። ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና እነዚህ ቃላቶች መናገር ፈልጋለሁ። ኦኬ እንዳያችሁት ነው እንግዲህ አዶናይ እንደዚህ ያለ ንግግር ተናግሯል። በአርት ቴሌቪዥን ላይ ነው የተለቀቀው። ሙሉ ንግግር እዛ መስማት ትችላላችሁ። ብቻ ያም ሆነ በጣም ብዙዎች ንግግር አነጋጋሪ ሆኗል። ይሄን እስኪ ለማንኛውም እና ያለን የሚባለው ምን ይባላል? አሁን ቀጣይ ማሳያችሁ የማስተዋልን ቪዲዮ ነው ማሳያችሁ። ማስተዋል እንግዲህ ወንጌል ሳይሆን እባብ ነው እየሰበከች ያለችው የተባለ ይገኛል። እጅግ መርዛማ ቪዲዮ ወጥቶባታል። በጣም ያሳዝናል። እውነት እላችኋለሁ። እስኪ አይተን እንመለስ ቪዲዮ። ማስተዋል እንዲህ በግልጽ የቀደመውን እባብ አዳምና ሔዋንን ያሳታቸውን እባብ ለብሳው መጥታለች። እንዲሁም የእባቡ ጭንቅላት ወደ ማህፀኗ ሆኖ ይታያል። ይሄ ራሱ የሆነ ትርጉም አለው። ከዚህ በፊት ሜጋን ዲ ስታሊየን እና ዱዋ ሊፓ የሰሩት ስዊት ፓይ የተሰኘ ሚውዚክ ቪዲዮ ክሊፕ ማብቂያ ላይ እንደምታዩት የእባቡ ታንግ ወይንም ምላሱ ከማህፀኗ ጋር ትይዩ ሆኖ ያው ፍትወት ይፈጽማሉ፣ ግንኙነት ይፈጽማሉ ማለት ነው። ይሄንን የለበሰች ማለት ነው። ስለዚህ የእባቡ ጭንቅላት ማህፀናቸው ላይ መሆኑ የዝሙት መንፈስን ነው ሪፕሬዘንት የሚያደርገው። የሆነ ፓሪስ ጃክሰንም ለብሶት ይታያል። የማይክል ጃክሰን ልጅ ማለት ነው። ሌሎችም ሴሌብሪቲዎች እነ ሪያና እና ጄኒፈር ሎፔዝ ደግሞ የእባቡን ስኪን ለብሶት ይወጣሉ። እባብ ስለሆኑ የእባቡን ቆዳ አድርገው በእባቡ ቆዳ ተሸፍነው ይወጣሉ ማለት ነውና ከዚህ በፊት እኛ ሬማን ስንቋወም ሬማን ስናስቀር እሷ ሬማን ደግፋ ከዛ ጋር በተያዘ ብዙ ነገር ብለን ስርዓት አስይዘናት ነበር። ነገር ግን አሁን ደግሞ በዚህ መልኩ እባቡን ሆና መታለች ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን የቀደመውን እባብ አዳምና ሔዋንን ያሳተውን እባብ ደግፋው መታለች። ምክንያቱም እሷ ውስጥ ያለው መንፈስ የእባብ ስለሆነ ማለት ነው። ሙሉ ቪዲዮ ደይሰበል ላይ ያለ አዶናይ ከጠራት ማርያም እግዚአብሔር ይሰውረን። ምንድን ነው ያልከው? እስቲ ድገመው። አዶናይ ከጠራት ማርያም እግዚአብሔር ይሰውረን። የሰይጣን ጆሮ ይደፈን። ድንግል ማርያም የሚጠላት ዲያብሎስ ብቻ ነው። እናንተ ከየትኛው ወገን ናችሁ? ከዲያብሎስ ናችሁ? ከጌታ ናችሁ? እና ከጌታ ከሆናችሁ የጌታን እናትን ትጠሏት ትችላላችሁ። ከዲያብሎስ ከሆነ ደግሞ ልክ ናችሁ። ምክንያቱም ዲያብሎስ ድንግል ማርያም ይጠላታል። እሱም ምክንያት አለው። የሰው ልጆች እንዲድኑ ስለማይፈልግ የድነት ምክንያትም ድንግል ማርያም ስለሆነች ለዚህ ነው የሚጠላት። በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ ያለው በሙሉ ማንበብ ይቻላል። ስለዚህ እናንተ ከየትኛው ወገን ናችሁ? ለምንድን ነው ድንግል ማርያምን የምትጠሏት? ፕሮቴስታንት ካላችሁ ምክንያታችሁ ኮሜንት ላይ ጻፉልኝ። ለምንድን ነው ድንግል ማርያምን የምትጠሏት? ኦርቶዶክስም ካላችሁ ማርያም 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 ብላችሁ ጻፉ። ካልሆነ ድንግል ማርያም የሚጠላት ከዲያብሎስ ወገን የሆነ ብቻ ነው። እሱም ደግሞ የሰው ልጆችን መዳን ስለማይፈልግ ነው ድንግል ማርያምን የሚጠላት እንጂ ድንግል ማርያምን የጌታ እናት እንወዳታለን። ማርያም 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 ሁልጊዜም ስሟን ጠርተን አንጠግባትም። የዓይናችን ብሌን ናትና ድንግል ማርያምን እንወዳታለን። የጌታ እናት ስለሆነች የመዳናችን ምክንያትም ስለሆነች ወደ ብዙ ሰዎች እንዲደርስ ሼር፣ ሪፖስት፣ ኮፕሊክ ማድረግ እንዳይረሳ። በሌላ ቀን በሌላ ቪዲዮ እንገናኛለን። መልካም ቆይታ። ተመልከት፣ እናት የሌለው ሰው ሊያቀርበው የማይችለው ምስጋና፣ እናት ያለው ሰው ደግሞ ሊያቀርበው የሚችለው ምስጋና። አንተ የተወደድክ ኦርቶዶክሳዊ እናት ካላቸው ወገን ነህ። በነገራችን ላይ ምልክት ካላቸው ወገን ነህ። በነገራችን ላይ አንተ እንደ መላእክት ስለሆነ የምትኖረው የሰማዩን በምድር አድርገህ ስለሆነ የምትኖረው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የሰማዩ ስርዓት በምድር ተሰራ ይላል። አንተ የተወደድክ ኦርቶዶክሳዊ እዚች ቅድስት ቤተክርስቲያን ውስጥ ያለው ክርስቶስ የሰራት ቤተክርስቲያን ስለሆነ ቅዱሳኑንና መላእክቱን ስትጣራ ምንም ነገር ነው ኃጢአት የሰራ የማይመስል። በሌሎች ቤት የነ እርሱን ስም መጥራት እንደ ኃጢአት ይቆጠራል። ምክንያቱም ኢየሱስ ይከፋዋል። አስበዋል? ይህም ፋላሲ እኮ
ክርስቶስ ኢየሱስ እኛን የሰው ልጆችን የጸጋ አማልክት ሊያደርግን ሊያከብረን መጥቶ ማለት ነው እርስ በርሳችን እንድንዋደድ ነግሮን ሂዶ ቅዱሳኑ ሙተዋል ይላል ይመጣል። አይሰሙም። ከዚህ በላይ ትዕቢት የለም። በነገራችን አንድ ክርስቲያን በዚህ ጊዜ ሲሞት አሁን ሞት መውጊያው የለውም፣ አቅም የለውም። ዓለምን አሸንፌዋለሁ አለ የኔና ያንተ ጌታ። ሞት በእኛ ዘንድ አሁን መውጊያው የለውም። ሞት ድልድያችን ነው። ተመልከት፣ ቅዱሳኑን በፊቱ ጸሎትን ሲያደርጉ ኃይል የሚያደርገው ጸሎታቸው ተቀባይነት የለውም ይላል ፕሮቴስታንቲዝም። አንተ ደግሞ የቅዱሳኑ ህብረት ውስጥ ስላለህ ማለት ነው እግዚአብሔር ቢያድል እነርሱም ወደ መምሰል ታድጋለህ። ባትችልስ በጸሎታቸው አግዙኝ ትላለህ። ቅዱሳን መላእክቱን ስትጣራ ደስ እያለ በሐሴት ትጣራለህ። ለምን? አንተ እነርሱን ነው የምትመስለው። የምታገለግለውን ክርስቶስን ታውቀዋለህ። የምትገዛለትን ጌታ ታውቀዋለህ። ኩራ። በነገራችን ላይ አንተ ኦርቶዶክሳዊ፣ በነገራችን ላይ የምሬ ነው፣ ሐሴት ይሰማል። እናት የሌለው ሰው ሊያቀርበው የማይችለው ምስጋና። እኛ ግን የተመረጥነው ትውልድ የምንላት ወላዲተ አምላክን ምንላት አለን ጧጧት ብጸጋኪ መላእክት ይሴብሑኪ በአርያም ወበምድር ደቂቀ አዳም ለዓለም ጧጧት ቤተክርስቲያን ስትሄድ ይህን ትሰማዋለህ። አንተ የተወደድክ ኦርቶዶክሳዊ፣ እኔ እናንተ ደቂቃ አዳም የተባለው የደቂቃ አዳም ልጆች እኛ ማለት ነው። ድንግል ማርያም እናመሰግናታለን። በሰማይ ያሉ መላእክት ደግሞ ምክንያታችን ማን ነው? ቅዱስ ገብርኤል ጸጋን የሞላብሽ ብሎ ያመሰግናት ማን ነው? እስኪ ቅዱስ ገብርኤል በል። አንተ እዚህ ህብረት ውስጥ ነው ያለው። እስኪ በልብህ ሐሴት አድርግ፣ ተመስገን። ሌላ ምን ይባላል? አሜን። በቃ እንደነገርኳችሁ ነው እንግዲህ የ4.ምናምን ሚሊዮን ብር መኪና ተፖሰተ። በቃ ይሄው ትናንትና ስላችሁ ነበር። እነዚህ ልጆች መኪና አፎርድ ማድረግ ይችላሉ። ሲጀመር መኪና አይደለም ትልቁ ጉዳይ። አንተ ነህ ዝም ብለህ እገሌ መኪና አሸነፈ፣ እገሌ ደግሞ ተሸነፈ እያልክ በጣም ፐርሰናል አድርገው ነገሩን በጣም እርስ በርስ እየተሰዳደብ ካላስፈላጊ ነገር ውስጥ እየገባ ያለው አንተ ነህ። ሁለተኛም ሶስተኛም ቢወጡ እነዚህ ልጆች አይሸነፉም። አቴንሽን የሚያገኙት አቴንሽን ራሱ በራሱ ገንዘብ ነው። መኪና ኢትዮጵያ ውስጥ በዚህ ዘመን አሁን እንኳን መኪና መግዛት ይቅርና ቤዚክ የሆነ ላይፍ በጣም ኤክስፔንሲቭ ነው። በዚህ ዘመን ሶሻል ሚዲያ አሪፍ አማራጭ ነው። ዝም ብለህ ቁጭ ብለህ እገሌ እንደዚህ ሆኖ ቢዋይዲ በዚህ ገብቶ በዛ ወጥቶ እያልክ ኦቨር ነገሮችን ከመዝናናት አልፈ ኦቨር አላስፈላጊ ነገር ውስጥ ወደ ሃይማኖት ወደ ብሔር እየከተትክ ዝም ብለህ አትነታረክ። አንተም ሶሻል ሚዲያ ላይ መተብ ሰራ እነሱ የደረሱበት ደረጃ ራሱ ትደርስ ነበረ። ዝም ብለህ 1 ወር ሙሉ 2 ወር ሙሉ አላስፈላጊ ስድብ ውስጥ እየገባ ያለው አንተ ነህ ብዬ በግልጽ እየነገርኩ ነበርና እኔ ግን ደስ የሚለኝ ቲክቶከሮች ዋጋችሁን ነው የሚሰጡት። ዋጋችሁን ማለት ነው። በተለይ በጣም ኦቨር ለምታሽቃብጡ ሰዎች ዋጋችሁን ስጥት የሚያደርጉት ነገር እንዴት ደስ እንደሚለኝ በጣም ነው ደስ የሚለኝ። ዩቲናስ አዲስ መኪናዋን ይፋ አድርጋለች። ቲክቶከሯ ዩቲናስ አዲስ የገዛችውን BYD ሶንግ ፕላስ መኪና ለደጋፊዎቿ ይፋ አድርጋለች። ትናንት በተካሄደው የቲክቶክ ክሬቲቭ አዋርድ ለመኪና ሽልማት ታጭታ በአዶና የተሸነፈችው ዩቲ አዲስ መኪና መግዛቷንና መኪናውንም የገዛችው በአድናቂዎቿ ድጋፍ እንዲሁም የማስታወቂያ ስራዎችን እየሰራች እንደሆነም ተናግራለች። ዩቲናስም እናንተ በምትሰጡኝ ድጋፍ ማስታወቂያዎችን ሰርቼ ይህን የመሰለ ደስ የሚል መኪና ልገዛ ችያለሁ ማለትም ተናግራለች። እኛም እንኳን ደስ ያለሽ ዩቲ ለማለት እንወዳለን። ፎሎ በማድረግ ቤተሰብ ይሁኑ። ተመስገን ፈጣሪ ብለው እንዲያመሰግኑ ምክንያት የሆነ የመገናኘታችን ምክንያት የበርካቶች አርአያ የኢትዮጵያ ትምክህት የሆነን
ወርቃማ ልጃችን አንዴ ስለሰራው ስራ፣ ስለ በጎነቱ፣ ስለ ታታሪነቱ፣ ስላለፋቸው በርካታ ውጣ ውረዶች፣ ስለተሸከመው ሀገራዊ አደራ እልል ብለን አንዴ እስኪ ድብልቅልቅ አድርገን እናመስግነው። ይህንን ሞራል አጣው ነጣው ቆማቸውን ሊያዱ የነበሩ እናቶች፣ የታረዙ ያለበሳቸው ወንድሞች እንዲሰሙት እንፈልጋለን። በደብ የታለለታ አሁንም ያንሳል፣ እባካችሁ አሁንም ያንሳል። ተግባሩ ከቃል በላይ ነው። እንዲህ ስንገልጸው ቀላል የሚመስለን ግን ደግሞ ኃያል አድራጎት ነውና በድጋሜ እኔ ልብላችሁ አመስግኑልን እባካችሁ። እጅግ አድርገን እናመሰግናለን። ሁላችሁም ወደ ተከበረ